الله الرحمن الرحيم በድጋሚ ተመልሰን ተገናኝተናል السلام عليكم ورحمة الله تعالى وبركاته በያላችሁበት ሰላምታችን ወደ እናንተ ይድረስ ለይሉ ጁምዓ ነው ፕሮግራሙ ኸሚስ ምሽት ረጀብን ኦልሞስት ያገባደድን እንገኛለን ሻዕባንን ለመቀበል የተዘጋጀን ነው እንግዲህ ወማ بعد ሻዕባኒ ረመዳን እንደሆነ ያው ይታወቀ ነው እንዴት ናችሁ ወደ ተመልካቾች አላህ Subhanahu Wa Ta'ala እንግዲህ ፈቅዶ ወደም የመረቆልን ተገናኘን በያላችሁበት በድጋሚ አላህ Subhanahu Wa Ta'ala ጥበቃና አዝነት ከናንተ ጋር ይሁን የሸኻችን ሰዓት ላይ ነው የተገናኘነው አህለን ወሰህለን ሸኽ እንኳን ደህና መጣችሁ አልহামዱሊላህ እንኳን እናንተ ደህና ተጠበቃችሁ እንዴት ከረሙ ደህና እናንተሳ ሳምንቱ እንዴት አለፈ አልহামዱሊላህ ሁሴን እንዴት ነህ አልহামዱሊላህ ረብል ዓለሚን መርሐባ እንግዲህ በእንጀምር ደስ የሚለኝ ባለፈው ሳምንት መሃል ላይ አንድ ጥያቄ አስገብተን ነበር ከአባቱ ቀድሞ የተወለደ ከናቱ ቀድሞ የሞተ እንደዚሁም በአያቱ ሆድ ውስጥ የተቀበረ ብለን ነበር በጣም አረ ምን ሰጣል በሚገርም ሁኔታ ኦልሞስት በኮሜንቶች ላይ እንዳየሁት 280 ምናምን ፐርሰንቱ መልሱን አግኝቶታል ኮሜንቶች ላይ እንዳየሁት ቲክቶክም ላይ ምናምን እንደዚህ ሲዟዟር አይቼዋለሁኝ እንዳላችሁት ነው ያው ሀቢል ነው ሀቢል ከአባቱ እንዴት ቀድሞ ሊወለድ ይችላል አባትየው ስላልተወለዱ ነው አባት ተፈጠሩ እንጂ አልተወለዱም ተፈጠሩ ማናቱ አላህ Subhanahu Wa Ta'ala በፈቃዱ ከጭቃ ነው የፈጠራቸው ማለት ነው ስለዚህ ከአባቱ በመወለድ በሚባለው ፕሮሰስ ቀድሞ የተወለደው እሱ ነው ብለናል ከናቱ ቀድሞ የሞተች እንኳን ጥያቄውን ለማጣፈጥና ያው እንዲሁ ስለተገደለ ያንን ለማንሳት ነው ከናት ቀድሞ መሞት አዲስ ነገር ስላልሆነ ባይሆን አያቱ ሆድ ውስጥ የተቀበረ ሲባል አባቱ የተፈጠረው ከአፈርና ከጭቃ ስለሆነ ያው ሀቢል እንደምታውቁት ነው ታሪኩ በወንድሙ በእኩይ ድርጊት በመቀኝነት ተነሳስቶ ወንድምየው ገድሎት ሲያበቃ ያው የሰው ልጅ የመጀመሪያው ሟች ነው ሀቢል የመጀመሪያው ገዳይ ነው ቃቢል አላህ ይጠብቀን ወንጀሉም ደግሞ መቀኝነት ነው ሐስድ ይባላል መቅበር የሚባለውን ስርዓት ግን አያውቅም ነበር ሰው ከሞተ በኋላ ምንድነው የሚደረገው በጣም አጃይብ ነው እኛ እንደ ቀላል የምናያቸው ነገሮች ያው አላህ ግን ሊያስተምረውን ፈልጎ ስለነበረ አኺራን ያው ታሪኩ ቁርአን ላይ አለ እንደምታውቁት ያችን አዋፍ ወይም ቁራ ልኮ እሷ እንዴት አድርጋ ሟች እንደምትሸኝ ካየ በኋላ የወንድሙን ሬሳ ተሸክሞ ሲዞር ከርሞ እንደቀበረውና አያቱ ሆድ ውስጥ የሚባለው አባቱ የተፈጠረው ከአፈር ስለሆነ ነው ለመለሳችሁ ሰዎች ሀዲያ አለን ብለናል ሀዲያ አለን ወይም ሀዲያ አለኝ ብያለሁ አሁን ለሁላችሁም ሀዲያ እንዴት እንደምሰጥ እያሰብኩበት ነው ግን ከሀዲያዎች ሁሉ በላጭ ሆነውን ሀዲያ የሸኻችንን ዱዓ በሰጣችሁ ደስ አይላችሁ ስለዚህ ለሁሉም አጃል አለበት በሙሉ ይሄንን ቢያረጉ ደስ ይላል ልጅ እንዴት አዩት ሸኽ አዩት አይደል ይሄ ልጅ ወይ ጉድ አሚን መስጠት ያቀተህ ነው ወደ እርሱ አመጣው እኮ አበደን ችግር የለም በአድራሻቸው ማድረስ ይችላል አይ ያንተ እንደው ዓለም አሰጣቸው ነው ሸኽ ባሉበትማ አሚን አሚን ራሱ ትልቅ እናቱ በፊት ብቻ ነው የሞተው አባቱስ አዎ ከአባቱም በፊት ነው የሞተው ጠባን እንዳልኩት ለዛ ጥያቄውን ማሳመሪያ ነው ሁሉ እንዲህ አይነት ያምሮ ጥያቄዎች የሆነ ቦታ ላይ እንትን አላቸው ማጣፈጫ ተደርገው የሚገቡና የሰውን ትኩረት መልሱ ልክ እየደረሰበት እንዲመለስ እንዴት ቆይ ከናቱ ምናምን እንዲል ነው አሁን እንጂ የናቱ ጉዳይ ባይነሳም ማሻአላህ በእንግዲህ በዱንያም በአኺራም የሁለቱንም ሀገር ጥያቄ የሚመልሱ አላህ ያርጋቸው የዱንያውንም የአኺራውንም የህይወትን ጥያቄ ቢመልሱ አላህ ያርጋቸው አላህ ያጎብዛቸው ሱብሃን ረቢከ ረቢል አሚን እኛም ያርግል እኮ እኛም እኮ ሞክረናል አበንተሩ ይሄ ግን ሀቢል ብላችሁ ለመለሳችሁ ብቻ አይደለም ለተሳሳታችሁም ይሄንን ዱዓ አሚን በሉ ችግር የለም ተማማሩበት እና መሰግናለን እንዲህ አይነት ነገሮችን በየመሃሉ ኢንሻአላህ አመጣለሁኝ ወደ ሸኻችን ቆይታ ያለፈው ርዕስ ምን ነበር ረጅም ነው ፀሐይ ወጣ እስክትገባ አትጠገቢ አይና በአይነት ርዕስ ነው ባለፈው ሳምንት ርዕሱን ንገረኝ ነው ያሉ እሳቸው አሁን እኮ ነግሬያቸዋለሁ ከመጀመሪያችን በፊት አይ በህዝብ ፊት ማለታቸው ወሰለ ችግር የለውም በህዝብ ፊት አንተም እስኪ ንገራቸው ግድ የለም እኔው አንተው ወዴት ሸሽቼ አይደለም ሐቂቀተ ሸሽቼ አይደለም ያው ራሱ ርዕሰ ጉዳዩ እንደምታውቁት ነው ዩኒቲ ኢን ዳይቨርሲቲ ወይም ደግሞ በልዩነት ውስጥ ያለ አንድነት ይባላል ይሄ ልዩነት ውስጥ ያለ አንድነት ስንማረው ነው ያደግነው አልহামዱሊላህ ለዛ ብዙ አልተቸገርንም እንደሱ ሁሉም አማኝ ወይም ሁሉም ሙስሊም ይሄንን ኮንሰፕት ቢረዳው ፈህሙ እንደዛ ቢሆን እመኛለሁ እኔ በጣም አሁን ልክ ዑመር ኢብኑ ኸጣብ ተመኙ እንዳሏቸው ሱሐቦቹን ሰብስበው ይመኙ ነበር ሱሐቦቹ ይሄን የሚያህል ቤት ወርቅ ቢኖረኝና እንደ ሰደቃ ባወጣው ሳምቲንግ
እንደሱ አይነት ጥያቄ ቢኖር እኔ ሰዎች በልዩነት ውስጥ ያለን አንድነት ቢያውቁ እመኛለሁ። ሐቂቀተን በጣም ይሄን አለማወቅ ወይም ይሄንን አለመረዳት ብዙ ዋጋ እያስከፈለን እንደሆነ እገነዘባለሁ። አላህ ያስረዳል። አዎ صلوا على رسول الله اللهم صل وسلم على سيدنا محمد وعلى اله وصحبه بسم الله الحمد لله رب العالمين صلوا وسلموا على نبينا محمد وعلى اله وصحبه اجمعين ማንኛውም ነገር አስበን ምንሰራው አስበን ምንናገረው ነገር ትርፋማ ያደርገናል። ቸኩለን የሰራነውና ቸኩለን የተናገርነው ነገር ግን ዋጋ ያስከፍላል በዱንያም በአኺራም። አልዑጅለቱ من الشيطان እንኳን በአንድነት ዙሪያ በማህበራዊ በግለሰብ በትዳርም ዙሪያ በሁሉም ነገር ጥድፊያ ሸይጣን ምን الشيطان ነው። እያንዳንዱ ንግግር يحيي مشاعر الانسان ካንተ የሚወጣው ቃላት የሰዎችን ህይወት ህያው ያደርጋል። የሰውን ቀልብ ህያው ያደርጋል። የዛን ያክል ደግሞ የሰውን ቀልብ ይገላል። ሁላችንም ስንኖር ማንኛውም ሰው ሲኖር ከማህበረሰቡ ጋር እንድትኖር የሚያደርግህ ከምታውቃቸው ሰዎች ጋር እንድትግባባ የሚያደርግህ ከአንደበት የሚወጣው ቃላት ነው። ሁሉ ሰው ጋር አብረህ በልተህ ሁሉ ሰው አብረህ ጠጥተህ እኮ አይደለም፣ ቃላት ነው ሊያግባባህ የሚችለው ሊያኖርህ የሚችለው። እንዲያትኖርም የሚያደርግህ እሱ ነው። ቃላት ነው። ተውስጥ የሚወጣ ቃላት ቃል የሰዎችን ስሜት የሚጎዳ ከሆነ ራስን ነው የሚጎዳው። ሰውንም ይገላል፣ ራስንም ይገላል፣ ዋጋ ያስከፍላል። እና لذا يجب علينا ضبط ألسنتنا ያንዳንዱ ሰው ምላሳችን የመቆጣጠር ግዴታ አለብን። የምናዋጣውን ነገር አስበን ነው መናገር። የመጣልህም መናገር አይደለም፣ ያሰብከው መስራት አይደለም። እንደዛ ከሆነ ስህተቱ ሁሉ በአብዛኛው 90% በንግግር ነው። ትዳር የሚፈርሰው በንግግር ነው። ንግግር አይን ያስጠፋል፣ ጥርስ ያሰብራል፣ ያስደበድባል፣ እጅ እግር ያሰብራል፣ ነፃነት ያሳጣል፣ ያሳስራል። ምን እናገረው ነገር ትዳር ያፈርሳል፣ በቂያማም ባፍጢም ይደፋል፣ በሁሉም ነገር። አዎ እና ከበጥፎው ጥሩን መርጠን ነው መናገር ያለብን። ሰውንም ብቻ ሳይሆን በቃላታችን ምንጎዳው እኛንም ነው ምንጎዳው። ራስን ያ ሰው ሲቆጣ ሌላንም ይጎዳል፣ ራሱንም ይጎዳል፣ ወደኛም ሊመጣ ይችላል። ንግግር ህያው ያደርጋል፣ ንግግር ያሳብዳል። ሱብሃንአላህ። አንድ ህካያማት እንችላለን። አንድ ንጉስ ህልማየ ይባላል። ህልማየና የድሮ ንጉሶች ያሆኖቹ እኮ እንጃ እንደው የሚያቃዣቸው አይመስልም። አንቀልፍም እኮ የላቸው አይተኙም። ራሱ ታቃዣቸው ዋጋ እንደሚያስከፍል ያውቃሉ። ያቃዣቸው ነገር ህልም እኮ ለይብላ በተኝታ የምታየው ነገር አይደለም። ግድ የመጣላቸውንም የመጣባቸውን ነገር ለማወቅ ፍቺ ያስፈልጋቸዋል። ህልም ያስፈታሉ። ህልም ይስፈታ። አይዋ ፈቺ ያዙ ይልቀቁኝ ይላሉ። ፈቺ አንጡልኝ። በነብዩ ላይ ሱፍ ዘመን የነበረው አለይሰላም ፍቺ ያ ሙሽሪካ አሞን እንባል የሚያመልከው እንዴት እንደሆነ አይታል። ካህናቶች ሁሉ ሰብስቡ ፍቱ አለ። መፍታት ሲያቀታቸው አይ ቅዠት ነው ይሄ አድራሱ አህላሚና አቃጅቶት ነው ይሄ ያጋጥማል። ቅዠትማ አይደለም የታባታችሁን ሰለ አጂብ ሩያ ነው ይሄ አለ። አዎ እና ዩሱፍን አግኝቶ ዩሱፍ ፈቱለት ማለት ነው። እና የዛ አይነት መጥፎ ህልም ሲታይ በእስልምና አዲያው አለመናገር ነው ኸይሩ። ኦኬ አንድ ንጉስ አየና ምንድነው ያየው? ጥርሱ ሲረግፍ ወልቆ ሁሉም ጥርሱ ማለት ነው እፊቱ እንደ ባቄላ ወርዶ ወረደ። ኦኬ በህልም ነገር እኮ ነው። ኦኬ ይሄማ ነገር አለው ብሎ ፍቱልኝ አለ። ፈቻ ያስመጣ። አዎ አስመጣል እና አንጡ አለ። እና ፈኡቲ ምን አሐድ المفسرين ተأويل رؤيا አንድ ህልም ፈቺ መጣለት ይሄ ይችላል ተብሎ ትችላለህ? አዎ فقال له المفسر أمتأكد أنت አለው። እርሰው ይሄን እውነት ይሄን ህልም አይተውታል? ሲረግፍ አይተዋል? አዎ የጥርስ ነገር እንግዲህ ፍቹ እንዲያባባለም እንደፈቾችም ይለያያል። ጥርስን በአራት ነው በስድስት ከፍለው ነው የሚለው እንዴ? የፊት ጥርስ ከሆነ ከዛ ያለው ምን ይባል ይሄ ክራንቻ እሱ ከርስ ከሆነ መቃኒት ነው የሚባል መቃኒት። አዎ የላይኛው መንጋጋ ከሆነ በግራ ያለው በቀኝ ያለው አጂብ የታችኛው ጥርስ ከሆነ እንደዚሁ
ከፋፍለው ነው የሚያዩት። ዝም ብሎ ጥርስ የወለቀ የለም የትኛው ነው ይባላል። እያንዳንዱ ፍቻ አለውና አላህ እያንዳንዱን ለማተርጎም ይሞክሩ አሉ በተለምዶም በምንም እና እሱ ደግሞ ሁሉም ነው ረግፍ ያለው። ይሄኛው ሰሚው ሰው አቀጠቀጠው ሰው ይሄንን አይተውታል። አሁን አይቼዋለሁ ስላየሁት እኮ ነው አንተን ያስመጣሁት። አዑዙ ቢላሂ ሚነ ሸይጣን ረጂም ኢና ሊላሂ ወኢና ኢለይሂ ራጂዑን አዑዙ ቢላሂ ሚነ ሸይጣን ረጂም እንዳመጣለት لا حول ولا قوة إلا بالله ማለት አበዛ ما معناه ምን ስለሆነ ነው አለው። እንዲህ በጣም የተጨናነቀው አዎ أن أهلك جميعا يموتون አለው። ቤተሰቡ ጠቅላላ ያልቃል ብቻውን ይቀራሉ። በቃ ምንም የሚቀር ነገር የለም። በዙሪያው ያለው ልጅ የልጅ ልጅ ወንድም ሆቶ አጎቶ አክስቶ ሊያልቁ ነው ስለው ቀይር አለ። ንጉሱ ደነገጠ። አረ በደንገጥ ብቻ አخرجوا አለ فأمر بالسجن ወሰሩና ቅጥቅጥ አርጋችሁ እስር ቤት ግረፉት አለ። ግደሉት አለ እንዴ? ግረፉት ኦኬ ዲና አርጋችሁ ግረፉት አለ። ለብልቡልኝ እሱም ተገርፋላ በፍጩ ተገርፋል እኮ ተሸዋለው ሻልማለው ያለ ንጉስ የሁሉ የቤተሰብ መርዶ ሲያረጋው ምን ያርግ? ወዛውም አለ መግደሉ ጉር ነው የሚደንቅ። ሄዱና በደንብ አርጋችሁ ቀጥቅጡልኝ ግረፉልኝ አለ። ሁለተኛ ህልም እንዳይፈታ አርጋችሁ ለሁሉ መቸኮል ጥሩ አይደለም። ለፈትዋም ለምንም ኦኬ ዋና ፖይንት ናት። ኦኬ ለፈትዋ አመረ ቢሐብሲ አይዋ ተስር ቤትም እንዳይወጣ ግረፉት። ወጦለ በሙፈሲር አخر ሌላ አንጡልኝ አለ። ደሞ ሌላው መጣ። فلما حضر وقص عليه رؤيا አይዋ ገና ሲረግረው ፈገግ አለ ሳቅ አለኛው። ኦኬ መሳቅ ጀመረ። ሰምቷል እንደ ያኛው እስር ቤት እንደገባ ባል ያለው ምንድነው አፍ ያለው ያግባሽ ሀብት ያለው ባል ምን አለች? አፍ ያለው ነው አፍ ያለው ሀብት ያለውማ ያልቃል። ሀብት ያልቃል። አፍ ያለው ስለ ይሄ አጭበርባሪውን አይደለም አታላይውን አይደለም ወጋዋቂ ነው። ዝም ብሎ እንደው ኖርማል ወጋ አውግቶ እንደው የሚሸለም ሰው እኮ አለ። ኦኬ እንጂ ሰው ይሄ አስመስሎ ሩቶ የሚያታለውን አይደለም። ኦኬ እና فقال فابتسم المفسر فقال ايها الملك قالوا امتاكد انت ንጉስ ሆይ ይሄን ነገር አይተውታል? አሁን አይቼዋለሁ። እርግጠኛ ነው? አሁን መብሩክ ቢላክስ እንኳን ደስ አለዎት ሀጂ መብሩክ አዎ ህልሙን ሐሰን በጣም ቆንጆ ህልም ነው ያዩት። አጂ فقال الملك لماذا እንዴት ያኛው ሌላ በአንድ ጉዳይ ላይ ተመልከት። በጣም ከባድ ነው። ሀዘንና ሰርግ እኮ አክብርኒ ቢ ነገር ፍቹን መብሩኩን ተወና አሁን ትርጉሙን ብቻ فقال المفسر مسرورا ደስተኛ ሆኖ አንተ رجل طعين في السن አለው። አጂ በጣም እድሜው ረጅም ነው አለዋ። ከለሞተ በጉዞ ያለው ምን አለቅ ብራስ ባለው ይገርም ነው። በጣም እድሜው ረጅም ነው ኋላ ቀሪ ኖረ ነጋሪ ነው አላህ ففرح الملك ملكو دسلو واعطاه هديه سطوتا بسطوتا ሽልማት በሽልማት አረጋ ማራው እኮ አንድ ነው እኮ ዙሮ ያነጋገር ችሎታ አዘብ ነው እንጂ እኮ ብቻ አንተ ቀራለ ምን ማለት ሌሎቹ ይሞታሉ ነው ሲለው እኮ ሌሎቹ ይሞታሉ ያለው የሚገርም ነው። በጣም ያነጋገር ዘይቤ ምግቡ አንድ ሆኖ ትሪውን መቀየር የሚባለው አይደለ? በጣም የሚገርም ተቀርብበት። የኛው ተሸለመ ያኛው ተገረፈ። شوف واو أو ليس من الطبيعي أن الأهل سيموتون قبله أو أن العبرة واحد درو ترجمه عندنا አነጋገሩ እንጂ ያንኛው በቃ ብቻ አንተ ቀራለህ خلال ሁሉም ያልቃል ምንም አስገባው አንድ የሚተርፍ የለም አለው። የኛው ደግሞ ኋላ ቀሪ ነውት እድሜው ረጅም ነው አለው። የሚገርም አሁን ይሄ የዒባራ ጉዳይ ነው አይደል? ዒባራ ጉዳይ ነው አገላለጽ እና اختلاف
ኺላፍ ያለ ነው ባለፈውም እንደዛው ነበር ኺላፍ በቁርአን ውስጥ 52 ጊዜ መጥቷል ኦኬ ኺላፍ የሚለው ኺላፍ ቃሉ ማለት ነው ኦኬ ኺላፍ ሁሉ ነገር አላህ አይቶ ነው የፈጠረው ይገርማል በሲጋቲል ማዲ ባላፊ ግስ መጥቷል 19 ጊዜ በሙዳሪ በትንቢት ኦኬ በመጪ ጊዜ ነው ፊውቸር ቴንስ 16 ጊዜ እንደዚሁ በመስቶር በምንጭ መጥቷል 7 ጊዜ 10 ጊዜ አላኩል ያህል ሁለት አይነት ነው ኺላፍ ሲባ ሁለት አይነት ነው አንደኛው መዝሙም ነው የተወገዘ አላህ የጠላው ነገር ነው በመሰራዊታዊ ነገር ላይ ሲሆን የተወገዘ ነው ለምሳሌ በተውሂድ ዙሪያ በአላህ ሲፋ ዙሪያ በመሰረው ቁርአን ነብዩ ተቀበሉ ቁርአን ሐዲስ አልቀበም የሚል ካለ ቁርአን ጎሏል አልሞላም የሚሉ ይሄ ጥግ ወጣ መዝሙም ነው የተወገዘው ማለት ኦኬ ሌላ ቅርንጫፍ ነገር ላይ ያለ ነው ፍሩዕ ላይ አማዳት ላይ አይቻልም ቅርንጫፎች ላይ ቅርንጫፉ እኮ ያስቸገረን እኮ አሁን ያስተያይ ጉዳይ ጠጉር ስንጠቃ ያስተያይ ጉዳይ ሆነ ሰለፎች ሷሊሆች ያልተጣሉበት የጎሪጥ ያልተያዩበት እነሱ ያለፉት ነገር ሁሉ ነገር አቃለው በሚል በኡሱል አንድ ሆነን ይያለ ኡሱል ማለት መሰረታዊ ነገር ነው በተውሂድ መሰረቱ አንድና አንድ ነው 11 ነው ጅብሪል እንደተማሪ ነብዩ እንዳስተማሪ መል እስላሙ ወመል ኢማኑ 11 ይሄን እናሰፋለን በቁርአንና በሐዲስ እናሰፋለን ብል በዘመን ርዝማን እየተለጠጠ እየሰፋ የመጣ ነገር ነው በሹብሃት ውስጥ በገይብያት ውስጥ በአላህ ሲፋ ውስጥ ሷሃቦች 5 ሷሃባት 4 ሷሃባ የሚያመጣ ሰለም እኔ እናንተ የተለያየንበት ነገር ገርማ በዛ ጊዜ የነበረ ነገር ያልነበረ ነገር በዘመን ብዛት በተለያዩ መሻይኾች የመጣ ጣጣ ነው ያጣላን ያለው ፍሩዕ ነው ማለት ይችላል ቅርንጫፋዊ ጉዳይ ቅርንጫፍ ነው ቂብላ ይቀየረ የለም ፋቲሃ ይቀየረ የለም እንግዲህ ነብዩና ሰለላሁ ዐለይሂ ወሰለም ሐዲሳቸውን አልቀበልም ያለ የለም ሌላ ነገር አላህን ሲፋ ሱብሃነሁ ወተዓላ በ99 ስሙ አምኖ ይቀበላል ግን እያንዳንዱ ግን በዛ ውስጥ ያንደዛ ነው እንደዚህ ነው መሰዳዲ ምን ያመጣው ትችት ያመጣው ምንድነው ሰዎች ያመጡልን ቅርንጫፍ ነው ሰዎች የፈጠሩልን የቡድን ነው እና አላህ ምን ይላል ስለ ፍክሩ የዕልም በእውቀት ጉዳይ ሲናገር يقول جل شأنه ولو شاء ربك لجعل الناس أمة واحدة الله ሁሉ ሰው አንድ ማድረግ ይችላል ነበር በእምነትም በምንም ولا يزالون مختلفين ግን እንዲለያዩ አድርጓል አላህ ከመለያየት አይወገዱ የመጀመሪያዎቹ ሰዎች በተፈጥሯቸው ታዲም ጀምሮ ቆይተው ነበር ስሜታቸው ሲሰፋ ፍላጎታቸው ሲሰፋ ሰዎች እየበዙ ሲሄዱ ሲመጡ እየተከፋፈሉ የእምነት ክፍል ተፈጠረ ተጊዜ በኋላ ማለት ነው እናም ስሜትና ፍላጎት ስለዚህ ልዩነትን ኢላ ረቢከ ቢልሂክመቲ ወልመውዒዘቲ الحسنة በመልካም ግሳጤና በጥሩ ሁኔታ ሰዎች ጥራ ምን ማለት ነው ልዩነትን ባክብሮት ያዘው በጥንቃቄ ያዝ ነው ልዩነት ከሰፋ استمجدادي ላስከዳል አላህ ጋር ያጣላ ሼህ አንድነት ዋጅብ ነው ኺላፍ ሱና ነው የሚሉ ሰዎች አሉ ሱና ነው ሲባል ከሰሃቦች ጀምሮ የመጣ ነገር ስለሆነ በዚያ ዘመንም በሰሃቦች መካከል በተለያዩ የአረዳድ በነገሮች ላይ ያሉ አረዳዶች በየራሳቸው መንገድ የተረዱት ነገር አብዱላህ ኢብኑ አባስ እናነሳለን አብዱላህ ኢብኑ ዑመር እናነሳለን ሌሎችንም ሰሃቦች አይሻ እናነሳለን አነስ ኢብኑ ማሊክ እነዚህ በሲፋ ዙሪያ ራሱ አይሻ እንትና ማን አነስ ኢብኑ ማሊክ ረዲየላሁ አላህ ተአምራዊ ጉዞ በሄዱ ጊዜ ነብዩ አላህን አይተውታል አሉ አይሻ ደግሞ ምን ይላሉ አላይተም من زعم أن محمد درع ربه فقد كذب አይቷል የሚል ካለው ሸታም ነው ይላሉ ግን አይሻና አነስ መካከል ይሄን ያክል ልዩነት አለ አልተሰዳደቡም ይጎርጥ አልተያዩም አልተጣሉም ስለ ያጣላን ሰው ነው ልዩነቱ አይደለም ልዩነት አያጣላም
በዋናነት የረሱል ሰለላሁ ዐለይሂ ወሰለም የበኒ ቁረይዛም ጉዳይ አስረን በኒ ቁረይዛ ነው የምንሰግደው የሚለው ሐሳብ ብዙ አለ ተከፋፍለው ይሄም የልዩነት አንድ ሐሳብ እንደሆነ ረሱል ሰለላሁ ዐለይሂ ወሰለም ሁለቱንም ትክክል እንደሆኑ ተናግረዋል። ልዩነት ሱና ነው ለማለት ሐሳቡ በጣም ወሳኝ ምርጥ የሆነ ሐሳብ ነው። ካፍታ ቆይታ በኋላ ተመልሰን ስንመጣ በደንብ እናየዋለን ኢንሻአላህ። የተወደዳችሁ ተመልካቾቻችን ካፍታ ቆይታ በኋላ ተመልሰን እንመጣለን። አብራችሁን ቆዩ። ግዙፉን አራዳ ግራንድ ሞል በሚፈልጉት አማራጭ ከ11 ካሬ ጀምሮ የተለያየ መጠን ያላቸውን ሱቆች፣ ካፌ፣ ቢሮና ቅንጡ አፓርትመንቶች ለሽያጭ አቅርበናል። በኑር ሸገር የሚገነባውና በአንድ ዓመት ከ6 ወር ግንባታው ተጠናቆ የሚረከቡትን አራዳ ግራንድ ሞል ዛሬውኑ በ25% ቅድመ ክፍያ ብቻ ባለቤት ይሆኑ። ተመልሰናል። ክብራትና ክብራን ተመልካቾቻችን ለይሉ ጁምዓ ነው ፕሮግራሙ። ኸሚስ ምሽት ሰዓቱ የሸኻችን ሰዓት ነው። እንግዲህ ዛሬም እያነሳን ያለነው ጥድፊያን ስለማስወገድ ነው። በችኮላ በጣም በርካታ ነገሮች ከመሰረታዊ ባህሪያቸው አፈንግጠው ሊወጡ እንደሚችሉ ቀደም ሲል የገለጹልን ቂሳ የሚያሳይ ነገር ነው። ጉዳዩ አንድ ነው። በሁለቱ የህልም ፈቾች መካከል ግን በነበረ የሐሳብ አገላለጽ ልዩነት ምክንያት አንደኛው ለእስር ለጅራፍ ሌላኛው ደግሞ ለሃዲያ እንደተጋለጡ አንስተውልን ነበር። መውጫችን ላይ ደግሞ ኺላፍ ወይም ደግሞ በሐሳብ መለያየት ጉዳት የሚያስከትለው የሰዎች ሶስተኛ ሐሳብ ወይም ጥቅም ሲቀላቀልበት ነው እንጂ ነገሮች በመሰረታዊነታቸው አንድነት ውስጥ ያለ ልዩነትን እንዴት አክብረን መጓዝ እንዳለበት ለማሳየት እየሞከሩ ነው። ያው ቀደም ሲል ያነሱት በሷሃቦቹ እና በእናታችን አይሻ መካከል የነበረው ያነስንና የእናታችንን አይሻን አጋጣሚዎች አንስተውልናል። በዛ ሁኔታ ውስጥ በሐሳብ ቢለያዩም የሐሳብ መለያየታቸው ግን ወደ ሌላ ነገር ራሱን አልቀየረም፣ ራሱን መልክ አልሰጠም እያሉን ነው የሚገኙት። እንቀጥል። አዎ ባለፈው ሳምንት እኮ አይተናል። በቢስሚላህ አራት ዱር ይሄኛው ቢስሚላህ ማለት ዋጅብ ነው፣ ይሄኛው ሱና ነው፣ ይሄኛው ሙስታሐብ ነው፣ ይሄኛው ደግሞ ከራህ ነው። ሱብሃንአላህ ጭራሽ ያስፈልገው የሚገርም ነው። ቁርአንም አይደለም አጃኢብ የቁርአን አካል አይደለም። የቁርአኑ አካል እነሆ ምን ሱለይማን ነው እነሆ ቢስሚላሂር ረህማኒር ረሂም ብቻና ብቻ ነው። ይገርማል። 12 ነው ብለዋል እኮ አብዱላህ ኢብኑ አባስ እንደው ሱራ በፊት ያለው ሱራ ያለ በስመላ የሱራው አካል አይደለም። ለምን ምን ማስረጃ ላ አቁሉ አሊፍ ላም ሚም حرف الف حرف واللام حرف ነው እንጂ አሉት አልባኡ حرف ወልሲኑ حرف ቢስሚላህ ያላሉ ይገርማል። አሁን ይሄ አንድ እይታ ነው፣ ራእይ ነው የሚባለው ተዚህ በለጠ ነገር የለም። የቁርአን አይደለም የቁርአን አካል አይደለም ነው። ተፈለክ ብትበላም ስቀራም ቢስሚላህ ይበል በረካ ተፈለክ በረካ ማተውም ትችላለህ። እንደውም ከራህ ነው ሶላት ውስጥ ኢማሙ ማሊክ ጭራሽ ሶላት በራሱ በረካ ነው። ለምን ነው ቢስሚላህ የሚያስፈልገው? ነብዩ እኮ ቢስሚላህ ብለው አሰግደዋል። እንግዲህ ያላሉበትም ጊዜ አለ። አይዋ በስር ነው የተባለው ተብሏል። ለማንኛውም ይሄንን እንዲያስተዳል ያነሱ መረጃ ያቀርባሉ። ባመኑበትና ባሳመናቸው መንገድ ይሄዳሉ። ተከባብረው ያዋጣኛል ባለው ሰው መሄድ ያለበት ይሄ ያዋጣኛል ባለው ይሄ የእስልምናን ወደ ሰፊነት ነው የሚያሳየው ያሉ ተማም በፍሩዕማ መቼም ማአት ነው ድሮም ጥንትም የነበር ነው። ሀታ ነብያቶች ሳይቀሩ ታላላቆቹ ታላላቆቹ ተነብያት ይበለጠ ማን አለ? ነብዩ ዳውድ እና ልጃቸው ሱለይማን ተካልፈዋል በፍሩዕ ጉዳይ ففهمناها سليمان إلى الله إن أي علمناه القضية وألهمناها سليمان وكلن أتينا حكما وإلما سليمان من نبينا داود من نبينا كلهم جاهل الله كلهم نبي طبعا ما الله سلطان ما الله ግን አንዱ ከሌላው ይሻል ነበር ልዩነት ነበረው በመሻል በኩል ተሳስቶ አይደለም ዳውድ ተናገሩት በሱለይማን የተሻረው ነብዩ ዳውድ ተሳስተው አይደለም ለምሳሌ ኢብኑ አባስ እንደሚሉት ቀታዲያም ዙህሪይም እንደሚሉት አን ረጁለይን ይደخላ አላ ዳውድ ከሳሽና ተከሳሽ ነው ሁለት ሰዎች መጡ ነብዩ ዳውድ ዘንድ አንደኛው ባላዝመራ ነው
ፍየሎቹን ለቆ አዝመራን አስበላብኝ የሚል ክስ ነው። እንግዲህ አርሶ ሻውን አለስልሶ አብቅሎ አርሞ ያዘመረውን አዝመራ ለሊት ለቆ አወደመበት ምንም ነገር እና ዳውድ ምን ብለው ወሰኑ? በቃ የበሉትን ፍየሎች፣ በጎች፣ ከብቶች አሉ አይደለም ለባላ አዝመራው እንዲሰጥ አድርጉ አሉና ከዚህ የተሻለ ነብዩላህ ሱለይማን ደግሞ ነበራቸው። አሁን እኔ ለኔ መብቱ ቢሰጠኝ ኃላፊነቱ ቢሰጠኝ እንደዛ አላረግም አሉ። እንዴት ነው የምታረጋው አንተ ብትሆን አውጥ فقال سليمان غير هذا نبي الله قال وما ذاك قال ترفع الكرم الى صاحب الغنم አለ የተበላውን አዝመራ የወይን አዝመራ ነበር አዝመራውን ተበላውን ለባለ ፍየል ስጠው ፍየሎቹን በጎቹን ለባለ ለተበላበት ሰውዬ ገብቷል ሲል አለዋውጣቸው ነበር ነው አለዋውጥ ያንኛውማ ፍየሎቹን ካስ የሰው አዝመራ አስበልታል ፍየሎቹን ክፈል ተባለ አማ ባዶ እጁን ሊቀር ነበር አሁን ነብዩ ሱለይማን ደግሞ መጡና ተረፈ ምርቱን ይሄ የተረፈውን ተረፈ ምርት ላይሆን ይችላል ምንም ተረፈ ነገር የለም እርሻውን ለባለ ፍየሎቹ ደግሞ ለባለ ከዛ ሳሉ የባለ ፍየሎቹ ወተታቸውን ቅቢያቸውን ይጠቀም እሱም ዘንድ ተወለዱ ግልገሎቹ እነሱ ናቸው ይሄኛው ደግሞ ይረስ እርሻውን ያለስልስ 5 ወርም ሆነ 6 ወር አለስልሶ ይዝራ አዝርቶ ያብቅል ታበቀለ በኋላ ይረም እዛ ተበላበት ዘመን ሲደርስ አዝመራውን ያስረክብ ፍየሎቹ ይገርማል የቅቤ የወተት አይመለከትም ገብቷል አሉ ይሄ ልዩ ፍርድ ነው እስካሁን ያልነበረ አይነት በጣም የተለየ ነው አባት ረኩ ዳውድ ማን ነው የተሻለ ሲገኝ ማንንም ተከራካሪ ሱብሃንአላህ ይለቃል መብቱ መቀበል ነው ያለበት እኔ ያልኩት ለምን አልሆነ አይደለም እሱ ነው እኮ መጥፎ አሁን እኛ እየተፈተን ያለ ነው በዚህ ለምን ያረታው ሱብሃንአላህ ይሄ እኮ ነው መገመር መጓተቱ እኮ ላይ ነው መጓተት ምን አስፈልገ ሱብሃንአላህ የተሻለ ራዕይ ተመጣ የተሻለ ሐሳብ ከመጣ አሳልፎ መስጠት ሲገባ እናም فقال داود القضاء ما قضيت الرجال አንተ ያልከው ይሻላል አሉ አጂብ እናም وحكم بذلك سبحان الله لازم فذلك قوله تعالى ففهمناها سليمان على الله سبحانه وتعالى ايوه ገለጥነለት ሁለተኛው ደግሞ በቡኻሪ ያለ ሐዲስ ነው ሁለት ሴቶች ዱር ሄዱና እንጨት ሲለቅሙ ልጆቻቸውን አስቀምጠው ያንኛው ልጅ ተኮላ በላው ባው ዘመን በዘመን ቋንቋ ሊተሰረቀ እንደሚባለው አንዱ ልጅ ወላሂ ቢላህ ይቺ ታላቂቱ በጉልበት የሷ ልጅ እንዴት ተበላ እንዴት ጠፋ ያወቀች የዛች የጎረቤቷን ልጅ ቀማቻት ልጆቹ ተመሳሳይ ናቸው እንግዲህ ተመሳሳይ እድሜ ላይ ያሉ ልጆች ናቸው ህፃናት አረ እኔ ነው ብታለቅስ ማንሰብ ያንቺን የበላልሽ አለቻት ሆዷ እኮ ያውቃል ልብሱ ያውቃል የሷ እንደሆነ በጎረቤትም በወዲያ ዘመድም ልጇን አስበላች ልጇን ጣለች ላለመባል ራሷን ጥፋቷን ለመሸፋፈን የሰው ልጅ ቀምታ ወሰደች እና ክስ ተመሰረተ ዳውድ ዘንድ ተካሰው ዳውድ ዘንድ ዳውድ እንዴት ነው ሲባል የኔ ነው ወስዳብኝ ነው በጉልበት ቀምታይ ነው አለች ምን ምስክር አለሽ በምስክር የላትም እንግዲህ ዙሃይርን መፍረድ ነበረባቸው ከሶ አንድ ሰው በመረጃ ካረታ ምን እንደምታረገው ለዛ ለባለ ሀብት ማጽደቅ ብቻ ነው እና አጸደቁላት እቺኛይቱ ማስወሰና ያቺኛይቱም ተፈርዶባት ሲወጡ ሱለይማን አገኟቸው እንዴት ፍርዱ ምን ሆነ አሏቸው እኔም አንደ አስፈረው ተወሰነልኝ አለች የሰው ልጅ ነው ያዘችው ታጠበዋለች ግን ህፃን ስለሆነ ይጠባል እናቱ አለመሆኗን ቢያቅማው ብሎ ያጋልጣት ነበር ሱብሃንአላህ በኋላ እኔ በሆነ እና አልፈርድም አሉሃ ማ ሱለይማን ምንድነው አንተ የምታረገው ለኔ ሰጠኝ መብቱ አሉ እንደ ይግባኝ ማለት ነው ነብዩላህ ሱለይማን ቁጭ አሉ አስቀመጡ ልጁን ዛርጉ አሉ ተቀመጡ አንቺ እዚህ ከዛ ቢላው አበጡ የበግ ማረጃታ እኩል ይከፍሉት ምን ልተሩ በአንቺ ፈርሚ ተስማሙ ለምን አካፈላችኋለሁ በምን ሸንኮራ ነው እንዴ ልጅ ነው እኮ ተከፍሎ ልጅ ይሆናል ይስኛይቱ ፈርማለሁ አለች አላሁ አክበር እናት አይደለችም ልጅ ታቅፋ
ልጇን ታቅፋ ያው ፈረመች ማለት ነው። ኢና አደገኛ ያስደ በጣም የሚገርም አገላለጽ ነው። ሹፍ እሷ እንዲያጣቸው ትጣው አሁን ልጅ እኮ ተካፈላ ልጅ ሆናታል። ሱብሃነል መሊክ ያቺን የይቱ ደግሞ እያለቀሰች እኔ ሲቅርብኝ አልፈርምም ማለች። አላህ የሷ እንደሆነ ተውሰደው አሁን የእናት አንጀት ማን እንደሆነ ታወቀ። በይስጭ አንቺ ላይ ባቀጣፊ ታበሽ አንቺ ልጅ ሆነኛ ብለሽ ነው ሱብሃንአላህ መካፈል ተስማማሽው። እሷ ደግሞ ተካፍሎ ልጅ እንደማይሆን ስለምታውቅ ተሚሞት ተውሰደው አለች። ሁለታችንም እንጣ ነው። ሱብሃንአላህ ወፈሐምናሃ ሱለይማን አጂብ። እንዲህ በፍሩ ጉዳይ መስማማት መለያየትም ያለ መስማማትም አለ። አዎ ነብዩላህ ሙሳና ነብዩላህ ሃሩን ተጣልተዋል። ወንድማቸው ጋራ خلاف بين اخوين نبي الله موسى واخي هارون عليه السلام واخذ براس اخيه يجره اليه موسى አይችሉም ቆጡ ናቸው እንደኛ ናቸው እና ለተውሂድ ብለው ተቆጡ ምነው ዋጋ ተከፍሎበታል። ተውሂዱ በቀላል አልተገኘም። ቀይ ባህርን ተሻግረው ስንት ተሰርበው ብዙ ነገር አልፎባቸዋል። ይሄ ነፃ ያወጣ ህዝብ ሽርክ ውስጥ ተዘፍቆ ሲያገኙት ጥጃ ማምለክ ጀመረ። ሱለይማን ማነው ሙሳ ወንድማቸውን ሃሩንን ከላይ ጸጉሩን ከታይ ጺሙን ያዙት። ሱብሃንአላህ የሚያከብሩትን ወንድማቸውን ታላቃቸው ለዛውም ታላቃቸው በ3 አመት ይበልጣሉ ሃሩን። አያያዛቸውን ዝም እያስበዋለሁ። ለላ ሙሳ እጃቸው ላይ ሰበብ ሆኗል። ከዚህ በቦክስ ሰው ገለዋል ታውቃለህ። ቢሻሪ ራሲ ተላይ ራሳቸው ይዞታል። አጂብ حال كونه يجر إليه فعل به ذلك لكونه لا منكر على السامري. እንዴት ይሄንን ሙንከር ስታይ መራ ሙንከረን ስለغيروا بيدي ነው። ለምንድን ነው ዝም ያልከው? ያ ሳምራዊው ሙሳ ሰሰስታቸው ጥጃውን ሰርቶ አምላካችሁ ይሄ ነው ሲል ማለት ነው። ምን ያረክ ነው? ለምን ነው ጥጃ ሲያመልኩ? ቃለ ሃሩን ምን አሉ? يا ابن የናቴ ልጅ ሆይ لا تأخذ بلهيتي أرتي من أتازو لككو أتنجي إنجي وكان أخذ بشمالي سبحان الله بقراجل يهنم بك إنجي جاتشو أياز ولا رأسي رأسي نسوزون نبر إني خشيت سلف الرونوكو منو بهاي اللي بقافت قد في على የተወሰነ ጉርብ አገኛለሁ። ማንም ሰው ይጋፍ ያለው ግን ደግሞ እኔ በኃይል መጋፈቱ ስለጠላሁት ነው። እንዳይለያዩ ነው። የተወሰኑ ሰዎች ጉርብ አገኛለሁ። የተወሰነ ሰው ደግሞ የተከፋፈለ ህዝብ መልሶ ማገናኘት ከባድ ነው። ተሚከፋፈሉ ብዬ ነው። ስለ አንድነት እየሰራሁ ነው። አጃኢብ እያሻርኩ የሚቆዩና በኋላ ካንተ ጋራ እንመልሳቸዋለን ብዬ ነው። ታቅም በላይ ሆኖብኝ ነው። ወለም ተርቁብ ቀውሊ አው በኒ እስራኤሎችን ከፋፍለ ቆየኝ قبل أن تقول فرقت بين بني إسرائيل يتكففل هذا مطفنه سبحان الله لا كففل سبب العالم هنو انجي يتوسنوا قرب جت أبقى نبرة فسلاتشو كما جاء في آية أخرى فإن القوم قد استضعفوني ناقوني نيكون مكري نبرة وكادوا يقتلونني اليوم اللي بدي يقولون لما نهيتهم توهن التشاركوا سلاتشو ليدبدبوا نبره فلا تسب نقمتك علي قطعن بلاي لا تورجبي فتشمت بي الاعداء يطلعت مساقات تادرغي سبحان الله ወንድማ ማቹቹ ተቀጣቀጡ ለዛውም ትንሹ ትልቁን እንዲያረገው ብሎ ጥላት ይስቃል سبحان الله እንጂ ምን ጥቅም አለው ብለህ ነው አሳዝኑም በጣም ተነቃቂያቸው ሶሻል ቫልዩ አለው انما قال ابن امي قالت مع كونه اخاه من اخيه وامي اخ الشيق ናቸው የእናትም ያባትም ልጅ ናቸው የابن امي قالت ለማለስለስ እና ተተት መሳቂያ ተጥራት አይሳቅብን አሉ ولا تجعلني مع القوم الظالمين لا تجعلني بغضبك علي في ايداد القوم الظالمين ተረጋጋ ወንድሜ አሉ فلما تحقق موسى አው ወንድማቸው እየሰራ ነበር ማለት ነው ስለ አንድነት ስለ ወንድማማችነት ሱብሃንአላህ እየሰራ ነበር ይሄን ሲያረጋግጡ ማዛ ቃለ ሙሳ አላህ ለመኑ ዲአ ረበሁ አየግፍር ለሁ አላህ ይቅር በለኛሉ ወንድሜን ትልቅ ወንድሜን
ያደናበርኩት ቸኩዬ ጠጉሩንም ተላይ ጠጉሩን ተታች ጺሙን እጄ አንገላትቼው ገላምጬዋለሁ ተቆጥቻለሁ አየግፊረ ሊ አላህ ሊምራቸው አላህ ለምኑ ወአየግፊረ ሊ አኺ እኔንም ማረኝ እሱንም ይቅር በለው وأن يدخلهما في رحمته سبحان الله التي وسعت كل شيء وأن يغمرهما بجوده وفضله الله مهرت لما موسى عليه السلام يقرتام ጠየቁ ግን ለአላህ ብለው ነበር የተቆጡት ምን ይቅርታ አስጠይቃቸው የተስማማ መስሎ ነበር ለካ ሱንሚ ጥረት ላይ ነበር በአንድነት እየሰራ ነው አሁን እኮ ፈርቅ ነው ፈርቅ ተሱድ እኮ ነው ሱብሃንአላህ ፈርቅ ተሱድ ብቻ ከፋፈለ ግዛው አላህ አይደል ይከፈል ስለ አንድነት ማሰብ ስለ አንድነት መታሰብ ከሆነ እንጃ በጣም ከባድ ነው ዛሬ ላይ አንድነትን የሚሰብክ የትኛውም ወገን አይደለ አደጋ ላይ ነው እሳት ላይ እንደተጣደበ ነው ሚዲያ ከሚገጥሙ ፈተናዎች አንዱ ይሄ ነው አጅብ ነው ወገራና ከቀኝ ሁለት ብትር ትቀምሳለ በዚህም በዚያም እና አርሐሙ ራሂሚን ጀሚዓን بإباده በሁሉም አላህ ረህመቱ ሰፊ ሆኖ ጌታ እንዲመራቸው ዱዓ አደረጉ ሱብሃንአላህ ሙሳ አለይሂ ሰላም ሹፍ ወንድማቸውን በመጎተታቸው ይገርማል ወንድም ደግሞ ምን አለ እንዲህ ስንሆን እኮ ጠላት ይስቃል በዙሪያችን ያሉት ሙሽሪኮች ይስቃሉ ወንድማማቾቹ እንዲኮኑ ለዛውም ትንሹ ትልቁ እንደበደበው ይገርማል አንገላታው ጎተተው እንናቃለን ነው ኃይል አንሰናል ነው ስለ ጠላት በር መክፈት ነው ይገርማል እንዲዛ ሲሏቸው ለቀቋቸው እንዲህ ያሉትም ሰዎቹ ወደ አንድ አቋም መለሷቸው መከፋፈል ከባድ ነው እኒ ኸሺቱ ሃሩንን አስግቷል ነብዩላህ ሃሩን ዋጋ ከፍሎበታል በጣም የሚደንቅ የአንድነት ጉዳይ እዚሁ ታሪክ ላይ ግን ሼክ እንዲሁ አንስተውን ብናልፈው ደስ የሚለኝ ያው ጉዳዩ ቁርአን ላይ በደንብ በጥልቀት መጥቷል ልታዩት ይችላልላችሁ ነብዩላህ ሙሳ አለይሂ ሰላም ያደጉት ፊራውን ቤት ነው አመፀኛው ቤት ነው አነ ረብኩም ለዓላ የሚለው አምባገነን ቤት ውስጥ ነው ሙሳ ሳምሪ ደግሞ አለ ያሳምራዊ ሙሳ ደግሞ ጭራሽ በመላእክት አንክብካቤ ነው አይደል ያደገው ግን ባላለው እንጂ እንትሬለው አለው ቅሳለው ግን ያሳምሪ የሚባለው የሙሳ የሳምራዊ ሙሳ ነብዩላህ ሙሳ አለይሂ ሰላም ጌታቸው ዘንድ በሄዱባቸው ጊዜያት ውስጥ ጠብቆ ጥጃ ጠፍጥፎ ሰርቶ ያው ትንፋሽ ከጀርባ አፍ ሲለው ከፊት ድምጽ ያወጣ ስለነበር አምላካችሁ ይሄ ነው ብሎ የተወሰነ ወገን ወሰደ እዛ እኔ ጌታችሁ ነኝ ይያለ ባምባገነንነት ሰዎችን ሲጨቁን ሰው ሙሳ ይኖርበት ቤት ውስጥ ያደጉት ነብዩላህ ሙሳ ግን ሰዎችን ከሰዎች ባርነት ነፃ ለማውጣትና ወደ አላህ ባርነት ሂጅራ እንዲያደርጉ ጥረት አድርገዋል አንዳንድ ጊዜ ስለሚደንቀኝ ጭምር ነው ቁርአን ላይ ተመላእክት ያደገውና በጠማማው ፊራውን ያደገው ተማም ልዩነታቸው ፋታውተን እንመለሳለን አስፈጻሚዎቹ ምልክት ያሳዩን ስለነበር ነው ይሄንንም ነገር ያነሳሁትኝ ረፍቶተን ስንመለስ ቀሪ ነጥቦችን እናነሳለን ረክዙ ማአና ልዩነት አይደለም ችግሩ ልዩነትን ሰበብ አድርጎ ኺላፍን ሰበብ አድርጎ ነዝዕ ውስጥ መግባት ይሄ መኮራረፍ መራራቅ ጀርባ መስጣጣት እሱ ነው ከባድ በተለይ መጨረሻው ታሪክ ላይ ነብዩላህ ሙሳ አለይሂ ሰላም ያደረጉትን ነገር አይተናል ያን እርምጃ የወሰዱት ለተውሂድ ካላቸው ቀናኢነት ነበር ነገር ግን ነብዩላህ ሃሩንም ሲሞክሩ የነበረው ነገር ነበር ማህበረሰብ እንዳይለያይ እንዳይበታተን ጥረት ሳደርግ እኮ ነው የከረምኩት አሏቸው ያኔ መልሰው ዱዓ እንዳደረጉ ያሳየናል እኛ የቱ ጋር ያለነው በምን ጉዳይ ነው ወንድሞቻችን ጋር ዛሬ ጀርባ የተጣጣ ነው ሁላችንም ራስ እርስ በርስ እንታይ ማለት ነው የሆነ ሙአየን ነገር ሳይሆን ሁላችንም በቃ የሆኑ የፈጠርናቸው ክፍተቶች እንዳሉ በእርግጠኝነት ሁላችንም ይሄንን ማሰብ አይሳነንም ፋታ ረፍቶተን ተመልሰን መጣለን አብራችሁ ቆዩ በመሃል ቦሌ ጃፓን ኤምባሲ አካባቢ በፕራይም ሪል ስቴት እየተገነባ የሚገኘው ባለ 15 ወለል ህንጻ እንደ ፍላጎቱ በባለ 1 እና ባለ 2 የመኝታ ቤት አማራጭ ለሽያጭ አቅርበናል። ተመልሰናል የተወደዳችሁ ተመልካቾቻችን ለይሉ ጁምዓ ፕሮግራሙ ኻሚስ ምሽት ነው ሼክ ባለፉት 2 ሳምንታት እና ዛሬን ጨምሮ በጣም ወሳኝ የሆነ አጥብቀን ልናደምጠው ልንተገብረው የሚገባ አንድነትን የማጥበቅ ጉዳይ ላይ ልዩነት ያለውን አደጋ አንድነት ያለውን ጥንካሬ አንድ ስንሆን
የፈለግነውን ነገር ማለት የተቸገረውን ነገር ቀለል እናደርግ የምንችል ስንለያይ ግን ተበታትነን ደካማ ህዝቦች ልንሆን እንደምንችል የሚያሳዩ ከነቢያት ታሪክም ከረሱል ሰለላሁ ዐለይሂ ወሰለም ሰሃቦችን ጭምር እያመጡ እየነገሩን ነው። ከረፍት በፊት ስናነሳ የነበረው የሙሳንና የሃሩንን ታሪክ ያንኛውን ወሳኙን ጉዳይ ሲያነሱልን ነበር። ካቆምንበት እንቀጥላለን። ነብዩላህ ሙሳ አለይሂ ሰላም አባታችን አደም ጋር ተገናኙና በአንድ ወቅት ልክ ሃሩንን እንዳጨናነቁ ሁሉ አደምንም ያዟቸው። አንተ ለዚህ አخرجتنا من الجنة ወጋለው ጫታ ትልቅ ነገር አንተ ሰበብ ነው ተጀነት ያስወጣል። አርፈ ብትቀመጥ አታስወጣን ነበር ተጀነት አልወጣም ነበር። አትንካ የተባልከው ቅጠለክተህ ብለው በአደም ላይ ውርጅኝ ያወረዱ። ግን ነብዩላህ አደም ምርጫ ነበራቸው እንዴ? አለመንካት ይችላሉ ነበር እንዴ? ቀዳቀደር ነው ነገር። እሺ አደም ረቱ መጨረሻውን ሐጅ አደም አለይሂ ሰላም ኦኬ አላህ قبل خلق السماوات والارض በአዘል ወሰነው ቀዷ ምርጫ አለ። እንዴት ትለኛለህ? ሱብሃንአላህ ምናምን ብለው አደም ረቱ እንጂ ሀታ ሙሳ አደምንም ኃይለኝነታቸው እዛ ድረስ ነበር። ግን ያዟቸው ሲሉ ማለት ልክ እንደ ወንድማቸው ለመያዝ ነው በጥያቄ ነው ያዙ እንዴ? በጥያቄ ነው። አረ እንደዚህም የሰገመት አደም በጣም ረጅም ነው ይመስልኝ እንዴ? በመሰላል ወጥተው ካልሆነ በጥያቄ አፋጠጧቸው ነው እንጂ ነው። የሚደንቅ ነው በጣም። እና እንቀሰመ አብናው ያዕቆብ የነብዩላህ ያዕቆብ ልጆች ተከፋፍለዋል። አይዋ ወንድማቸውን ምን እናርገው እንጣለው ንግደለው ተላይተዋል። መለየት ያለ ነው የነበረ ነው። የኛም ነብያቶች የኛም ነብይ ሱሐቦች ተከፋፍለዋል። ነብዩ ያለፉለታ ኃይለኛ ለይክፉ ነበር በዑመርና በሌሎች ሱሐቦች መካከል ሞተዋል አልሞቱም። ያንን መቀበል ዑመርን ከበዳቸው። ማማተ ወላሂ ማማተ ረሱሉላህ ሰለላሁ ዐለይሂ ወሰለም ያለ ሰው ኩሉ ነፍስ ዛኢቀቱል መውት ሱብሃንአላህ እንላቸው ነበር። እናንተ ብንሆን አሁን እንዴ ከባድ ነው። ወዲ እኮ ነው ሰይፍ እኮ ይዘው ነው ደግሞ ድንጋጤ የማያደርገው ነገር የለም። ሱብሃንአላህ ስለዚህ ሰይፍ ይዘው ሰው ሲደነግጥ እስከዛ ድረስ ይሄዳል። ማረጋጋት እንጂ እንዴ አቡበክር ሆኖ መመለስ እንጂ ማባስ። አንተ ጃሂል ነህ እንዴ አላወቅም እንዴ? ኩሉ ነፍስ ዛኢቀቱል መውት አይደለም ያውት ማናቸው? አቡበክር ሲዲቅ ረዲየላሁ ተዓላ ዑመር እንደሆነ ያውቃሉ። ተቢሉት አልተውም ማለት ከሱ ጋር ሰጣ ገባም አላሉ። ሰዎችን ሲመክሩ ሰዎችን ለመምከር የሚያቀብሉት ቁርአን አያ አዲስ የወረደ መሰላቸው። ዑመር ደነገጡ። እግራቸው ተሸክመው መቆም አቃተው። ሸብረክ ቁጭ እስከሚል ድረስ ከዛሬ በፊት ሰምቼው ማላውቀው ይመስላል። ወተዋሶ ቢልሐቅ ወተዋሶ ቢሰብር ሰውየው ሲናደድ የሚለው ነገር አያውቀውም። እንደዚሁ ሲበሳጭም ሲያዝንም አያውቀውም። ብዙ ነገር ሊል ይችላል። ስለዚህ ያ ሰው እኮ ነው ብሎ ውለታ ውስጥ አስገብቶ ቢቻል መመለስ ካልተቻለ ዱዓ ማድረግ ያርማን። አታው መላእክቶች በመላእክት መካከልም ኺላፍ አለ። በመላእክት መካከል መላእክቶች እንግዲህ ላ የሱነላህ ማእመሩ ወፈዓሉ ማ ይእመሩን። መላእክቶች ቅዱሳን መላእክቶች አላህን አይወነጅሉም። ግን ያም ተራሱ አመለካከት ይሄም ተራሱ አመለካከት የሐሳብ ልዩነት ነበረ። አخبرنا رسول الله صلى الله عليه وسلم رجل في بني اسرائيل قتل 99 انسان 99 ሰው ገደላሉ ነብያችን ሰለላሁ ዐለይሂ ወሰለም። ሰውየው ገደለና ፈትዋ ጠየቀ። እኔን አላህ ይምረኛል ብሎ ጠይቀው ራይ ምርህም ምን ብሎ ይበራል ይሄ ሁሉ ሰው አጥፍተ ሁሉ ሰው ገለ ሲለው መቶ ደገመው ለሙላላ እና ሌላ ጠየቀ። መቶ አንደኛ ጠየቀ። ያን አካባቢ ለቀህ ሂድ ተባለ። አካባቢ ዲዋ ቢኖር ጥሩ ሰዎች ቢኖሩ ይሄን ሁሉ አታረግም ነበር። ስለዚህ ጥለህ ዘወር በል ወደዛና እንደዛ ሀገር ሂደህ አላህን ተገዛ የመቶበት ድሉ አለ ተባለ። ወደዛ ሲሄድ የመንገድ ላይ ሞት መጣ። እንግዲህ ሰው ይሄድ የመንገድ ላይ ሞት የለም መጣና ሞተ። ከሞተ በኋላ መላእክቶች የጀነት መላእክቶችና የጀሃነም መላእክቶች ጀነቱ ሩህ ወደ ጀነት መግባት ያለባት
ሱብሃንአላህ ተወብቷል አይ የማይተወበተ ገና እየሄደ ነው ምንም የሰራው ነገር የለም ገና ወደ እዛ ሄድ የተባለበት ሀገር አልደረሰም ተጣሉ በዚህ ተወዛገቡ ሶስተኛ መላእክት ኃይል ተልኮ ነው ይገላግሏቸው ሹፍ መخالፍ ያለ ነው መለያየትም ያለ ነው እዚሁ ታሪክ ውስጥ ብዙዎቻችን መቶኛውን ሰውዬ ምን ሆነ ይመስለኛል ገሬ ጠፉ እንጂ የምሬን ነው በጣም ብዙ ጉዳዮቻችን ላይ መቶኛውን ሰው ነን አንተንማ እና አቢድ ነበር ይባላል እሱ ዓሊም አልነበረም ይባላል ያው ዓሊሙ በኋላ መልክ የሰጠው ነው አይደል አቅጣጫ ያሳየው አማ ይሄኛው ግን ዘግንኖት ነው እሱ ነፍሳት እንኳን እንዲህ ህልም እኮ ነው ጉዳዩ እንኳን እንዲለው ያ ህልም እንደዚህ መብሩክ እንዳለውና ያንኛው መብሩክ አላ ተሸለመ ያኛው ደግሞ ኢና ሊላሂ አለ እንዳማረተ ራሱን እስር ቤት ውስጥ አገኘን ቀጥል በጣም የሚደንቅ ነው መቶኛውን ሰውዬ ግን ምን ሆነ ይመስላል ብዙ ነገራችን ላይ በቃ መቶኛው ሰዎች ነን አንተን አበደን ነው ምንለው አበደን አይተው አበደን አይመርህም ጭራሽ ከዛ ሶስተኛው ላይ አበደን ስንል አይመርህም የሚለው ጋር ሳንደርስ አንገታችን የለም አላጡል ያንጨረጨራል በጀሃነም እሳት ነው ምንለኛ ተዋም የጀነት ሰርቲፊኬት ያለን መስራር ሁላችንም ያ አላህ እነዛ አላችሁ አሸረ ሙበሸራ እነ ዑመር ኢብኑ ኸጣብ ረዲየላሁ ተዓላ አንድ ቀን ከተብለው ስቀው እኮ ያቆም በሐሳብ በጭንቀት ማለት ነው ይሄ እንኳን ተነግሯቸው ተነግሯቸው ለም ተልድኒ ኡሚ ኢላ ይርሐምኒ ረቢ ዑመር አሸረ ሙበሸር እነሆ እናቴ ሳልተወደ ቀርታ በሆነ ሱብሃን አላህ የማይምረኝ ከሆነ ኢላ ይርሐምኒ ረቢ አላህ ያሳይ እንግዲህ በነብይ አንድ ቤት ሳይሞት በቁሙ ጀነት የተፈረደለት ጀነት ትገባለህ የተባለ እኔ እናንተ ዙሁር ስለሰገር አሱር ስለሰገር አላህ ጀማዓ ሶላትን ስለሰከረልን ብቻ ዛብ መልቀቅ የለብንም በምን እንደምንሞት አናቅም ኻትማችን እንደሆነ አናውቅም ይሄ ዛሬ ናቀነው ሰው ነገው በተውበት ሊቀርበን ይችላል በኢኽላስ ሊቀርበን ይችላል በአማማቱ ሊቀርበን ይችላል በጀነት ሊቀርበን ይችላል ማናቀው ድብቅ ደግሞ ስራ ከአላህ ጋር ይኖረው ይሆናል እኛ ዛሂሩን ነው የምናየው ዛሂር እኮ ነብዩ ጋር ሄደ ሰለላሁ ዐለይሂ ወሰለም ነብዩ ተከትሎ ሰገደ እሳቸው ተበከተለ ይበልጣል ቁል ኢን ኩንቱም ተحبون الله ፈተቢዑኒ ያንዲ ሰሞ ያንዲ ሳምንት ያንዲ አመት ያ10 አመት ትባክ ሆነስ ሹፍ መጨረሻው ኻቲማ ተበላሽ ምን ዋጋለው እና ተከተላቸው ጁባአንም ኹጥባቸውን አዳመጠ ተከተለ ሰገደ ተራዊሁ ዙሁሩ ዐስሩ መጨረሻውን في سبيل الله ሲሄዱ ነብዩ ሄደ እዛው ገሎ ተገደለ ሷሃቦች ሸሂድ ይሩሱ ላ ሸሂድ አይደለም እሳት ነው አሉ በኸይበር ጦር ጊዜ የጀሃነም ነው አሉ ያ አላህ ያሁን ደነገጡ ሷሃቦች ደነገጡ ምንድነው አንዲት ፎጣ ሰርቆ ተገኘ ሻንጣ ውስጥ ተገኘችበት ክርኪራ ይባላል እሱ ከነብዩ ስር የማይጠፋ ሰው ነው ኻቲማ ተረስቷል እኮ አሁን የጉርብ በቃ ይሄ ጉርብ በቃ خلاص ነጃ የሚወጣ ነው ምንድነው ዋስትናው ነጃ ለዋጣ የሚችል ስራ ገና እየሰራ ነው እንጂ መውጣቱን አላህ ለሚያውቀው ጨርሶ መቼ ሄደ في سبيل الله ከመውጣት የበለጠ ነገር አለ ከባድ ነው ማለት ድጋሚ ማያገኙን ህይወቱን ነው አገር ለቆ ሂጅራ ከመሄድ የበለጠ ነገር አገር ለቆ ቀየህን ቤትን ንብረትን ለቀህ ከመካ ለቆ ሀበሻ መጣ የኡሙ ሐቢባ ባለቤት ኡበይድላህ ኢብኑ ጃህሽ ይባላል እዚህ ከመጣ በኋላ ከፍሮ እዚሁ ኢትዮጵያ ነው የሞተው አላህ አክበር ሂጅራ መጥቶ ስለዚህ ኻቲማውን የሚያሰጋው ሰው ከማንም ጋር አይጣላም ህዋር ያረጋል ከወንድሙ ጋር ይወያያል ከተግባባ ካልተግባባ خلاص ዱዓ ያረጋል አይጎሪጥ አያስተያዩም አይጣሉም አይተማሙም አይሰዳደቡም ማን እንደሆነ በአዘር አላህ ጀነት ወሰነለት አልታወቀምና ቁጣ ኩርፊያ ስለዚህ ሰውየው ሲቆጣ ሚሰራውን የሚናገሩን አያቀም ልክ ነው ማንኛውም ጥፋት የሚጠፋው በቁጣ ነው ኢብሊስ እንደ ቁጣ ተሳክቶልኝ ያቀምናል ነብዩላህ ሙሳን አደራ ያላቸው አደራ ብዙ ሰው ማሳሰተው ቁጣ ላይ ነው ሰውየው ሲቆጣ በቃ ሲናደ ተስፋ ሲቆርጥ በሞት በገመድ ተጠልጥል የበሞት መገላገል ያስታገኙ መስዋዕት እኮ ሹፍ ህይወቱን በማጥፋት ሚስቱን በመግደል ባሏን በመግደል ደስታ ማግኘት መስዋዕት ልጁን በመግደል
ሰውን በመግደል መጥፎ መናገር ብቻ ነው እስከዚህ ድረስ ጊዜያዊውን ስሜት ዘላቂ አድርጎ ያሳያቸዋል ይስለው ያሳያል ግን ጸጸት ነው የሚያተርፉት ታዲያስ ምን ጥቅም አለው ሱብሃንአላህ ሰውየው አሁን ሚስቱን ገሎ ባሏን ገላ ምን የተሻለ ህይወት ታገኝ እስከዚህ ድረስ ስሎ ያሳያል ቁጣ ከባድ ቁጣ ሰዓት ላይ የሰው ልጅ ያው ደማችን ውስጥ ነው አይደለ መላለሳለሁ ቁጣ ሰዓት ለሱ ይመቸዋል አስቻይ የሚባለው አንበ ነው ሴን ቋንቋ ለሸይጣን አስቻይ ሁኔታ የሚፈጠረው ስንቆጣ ነው በቃ እንተ ሰው ይበገላገለ በፈታ ነጃ አወጣ ይመስላታል የተሻለ ማገኝ ያየ ሁላ ቢያገባኝ ይመስላታል እሱም እንደዛው እሷን ቢፈታው እሷን ቢገድል በቃ ፍታኝ ትሏለች خلاص እሱም ያየች ሁሉ መታገባኝ ይመስላል ሱብሃንአላህ ጽናት ህይወቱ ጨለማ ሆኖ ተበላሽቶ ይቀራል የባሰ እንጂ የተሻለ አይገኝም ቁጣ ላይ መጠንቀቅ ነው በቁጣ ትዳር ፈርሷል በቁጣ ህይወት ጠፍቷል በቁጣ ብዙ ቤተሰብ ተበትኗል በቁጣ ምን ያልሆነ ነገር ሰው አካል ጉዳተኛ ሆኗል ምን ነው الغضب من الشيطان وجلاء من الشيطان ነው እነ الشيطان خلق من النار አሱል በተፈጠረውም ከሳት ነውና መጠንቀቅ ነው ቁጣ አደገኛ ነው ተፈጥሮ ቁጣ ምንድነው ኺላፍ ያለ ነው ጦቢዓ ነው የሰው ልጅ ተፈጥሮ ነው እኔንም አንተንም እሱንም እሷንም አላህ ሲፈጥረን አላህይቶን በአመለካከት ግን ከኔ የማን ይሻላል ወንድሜ ይሻላል ምንም ብሎ መግባባት መቻል ሌላ ነው የኔ ለኝ ይሻላል ጨፈኔ አንተን ጨፍልቄ እኔ ገዛሃለሁ ይሄ ነው ጎርጥ ዘረኝነት የሚወስድ ከሆነ ሱብሃንአላህ ወደ መሰሪያው የሚወስድ ከሆነ መዝሙም ነው ይሄ ኺላፉ መዝሙም ነው አዛ ራሱ መላየቱ ረህመት ነው እዝነት ነው ይቻለንባት ምድርም እኮ ሙختلف ናት አላህ ሲፈጥራት የምታበቀለው ነገር አንድ ነው እንዴ የምንመገበው ነገር አንድ ነው እንዴ አንድ አይደለም ይለያያል ሆምጣጣ አለ ጣፋጭ አለ መርጋጋ አለ የሚያቃጥል አለ የሚፋጅ አለ የሰውን ባህሪ እንደዛው ነው ስለዚህ ተፈጥሮ ጋር ተናቦ ተስማምቶ ካልሆነም ደግሞ ምርጫውን ይዞ ለዛውም ደግሞ ሲደው አላህ እውነት ያርግልኝ ብሎ ለኻቲማው ያሰበ መጓዝና መቀጠል ነው የሚያዋጣው በጣም መልካም የተወዳጁ ተመልካቾቻችን እንግዲህ የዛሬው የሸኻችን ሐሳብ ልክ እንደ አለፉት 2 ሳምንታት ሁሉ ህብረትን አንድነትን አብሮነትን የሚያጸና ነው በሐሳብ መለያየታችን የተፈጥሯችን አንድ ኤሌመንት ነው በቃ ተፈጥሯችን ውስጥ ያለ ነገር ነው ይሄንን ልንክድ አንችልም ቤት ውስጥ መንታ ልጆች እንኳን በመልክ አንድ አይነት ሆነው በብዙ ነገር አንድ አይነት ሆነው በደቂቃ ተለያይተው ይወለዱ ሱብሃንአላህ ግን በአመለካከት በፍላጎት በዝንባሌ አንድ አይነት ሊሆኑ አይችሉም አሻራችን እንደሚለያየው ሁሉ አንድ ጉዳይ ላይ የሚኖረን መልከታ የሚኖረን ምላሽ ይለያያል طبعا ይሄ መለያየት ተፈጥሯዊ ነው በእስልምና ብርሃን ውስጥ ደግሞ መሰረታዊ የሚባሉ ነገሮች አሉ ኡሱል እንላቸዋለን ከዛ ባሻገር ደግሞ ፍሩዕ የሚባሉ ነገሮች አሉ ቅርንጫፋዊ ጉዳዮች የሚባሉ ነገሮች አሉ አስል ላይ አስለን ጸብ የለም ነው አይደለም ሸህ አስል ላይ መሰረት ስለሆነ አማ ፍሩዕ ላይ ግን በቃ ሾርት ከት የሚወድሰው አለ በጣም ነገሩን አሳጥሮ ማከናወን የሚፈልግ ሰው ይኖራል ትንሽ ደግሞ ድካም ኖሮት አለ አይደል ወጣት መውረዱን ምናምን አጣጥሞ መጨረስ የሚፈልግ ሰው ሊኖር ይችላል ኢላ አኺሪ እንደየ አረዳዳችን እንደየ ፈህማችን ፈህም ለዛ ነው በጣም ኢምፖርታንት ነገር ነው አንድን ጉዳይ የምትረዱት ወይም ደግሞ ያንን ጉዳይ ኢንተርናላይዝ ስናደርገው የተረዳንበት መንገድ ምን አይነት ነው የሚለው በጣም ኢምፖርታንት ነው በጣም ለዛ ፈህም በጣም ወሳኝ ነገር እንደሆነ ዑለሞችም ሲናገሩ ይሰማል ተማም አንድነት ውስጥ ያለ ልዩነት በእስልምና ውስጥ ብቻ የሚገለጽ ውበት ነው ምናልባት የመዛሃቦቹ ታሪክ ሲነሳ የአይማዎቹ የሱሐቦቹ የነቢያት ዛሬ አሁን ገርሞኛል በነቢያት ደረጃ ግድ የለም የነቢያት ይገርማል እንደ የመላእክትም አለ ብለው መላእክትም በአመለካከት ያው በአባትና በልጅ መካከል በወንድማማቾች መካከል ጠባን ያ ሰው ይሄ ደግሞ ቁርአንም የተናገረው ነው ከሐሳብ መለያየት አይወገዱም ብሏልና እንዴት ይሄንን ማኔጅ እናድርግ የሚለው ላይ ብቻ ነው ፎከስ ማድረግ ያለብን የሚል በጣም ጠቃሚ ነጥብ አንስተዋል በአንድ ጉዳይ አለመስማማታችን ወንድማማችነታችንን የሚንድ መሆን የለበትም ቀደም ሲል ያነሳው ይሄንን ነው አይት ህብረት ወንድማማችነት ፈርድ ነው ማለት በጣም ወሳኝ ነገር ነው በሐሳቦች አለመግባባትን ተከትሎ የሚመጣው ነገር ግን የተወገዘ ነገር ነው ተፈጥሯችን ስለሆነ አንተ እኔ በማስበው መንገድና እኔ ባሰመርኩልህ መም ውስጥ አልተራመድክም ብሎ ለወንድም ጀርባ መስጠት ወንድምን መናቅ ወንድምን ማሳነስ
አለ እንደዚህ እናስተውላለን። የጀሃነም ማድረግ ጨምረበት ይሄ አንዳ ቀደም ሸخص ያነሱት ነበር ሶላት መለየት አድርገዋል። አንተ በደም ቀምሰዋል መሰለኝ። እሺ من ترك الصلاه متعمدا من الحديث ልክ እንደ ቢስሚላህ ማለት ነው። በቢስሚላህ አራት እንዲሆኑት በዚህ ላይ ሰላትን አዋቂዎች ሲለያዩ ደስ ይላል። ሰላትን ሆን ብሎ የተወሰው ሰላትን ከፍራ من ترك الصلاه متعمدا فهو كفر بيننا ما بين المشرك ترك الصلاه ሰላት ነው። በእኛና ሙስሊም ባልሆኑ ሰዎች መካከል ያለው ልዩነት ተርኩ ሶላት ሱብሃንአላህ من تعمد الصلاه اماد الدين فمن تركها كفر የሚሉ ሐዲስ አሉ። ወሳኝ ሳይሆኑ ሐዲሶች አሉ። ይሄን ያዘ ይዞ ካፊር ነው ያላል። የማይሰግዱ ሰዎችን ያከፍራል። አይ ኖ አይከፍርም። ለምን አላህ ወፍሩ ማዱነ ዛሊከ ሲል ተሽርክ ውጭ አለን ሲል እምራለሁ ብሏልና አላህ ሊምረው ይችላል። ኃጢአተኛ ነው እንጂ አያስምረውም። ምንድነው አያስከፍረውም። ማዱነ ዛሊከ ሲል ከዛ መመለስ ያለው ይሄም ይገባል። አጂብ አይገባም ይገባል። ሰውየው አውቆ ከሆነ ዲን የተማረ ከሆነ አያስፈልግም ካላለ በስተቀር አይከፍርም። ጃሂል ከሆነ የመዳከም ከሆነ የመሳነፍ ከሆነ አይከፍርም፣ ይከፍራል። አይ በሞት ይቀጣ ያሉ አሉ፣ አይደለም ይታሰር ያሉ አሉ፣ በእስር ቤት ይገረፍ በእስር ቤት ታሰር ያሉ አሉ፣ አይደለም እሺ ደግ ይሄ ሰው ካፊር ነው ካልነው ወላሂ ቢላህ ነው ሙሴ ሶላት ነው እናንተ እሱን ካፊር ነው ብለን ተወሰነበት። ሙሴ አሁን አሱር ላይ ተኛ ተቀላቀና ሰገደ ሰለመ ወይ አላህ ሰለመ ካፊር ነው ካለ በኋላ ቢሰግድ ሶላቱ ያሰልመዋል። ምክንያቱም የመስለም ሻሃዳዎች አሉ። ሻሃዳ ነስተው እንደገና ኮስል ለሎት መታጠብ ሊኖርበት ነው። ሻሃዳ ሊይዝ ነው። አልሰገደም ያረደውን እንበላለን። እንዴት ነው የምናረጋው? በጣም ብዙ እንትኖች አሉ። ብዙ ጥያቄ ያስነሳል። ይሄ ለዓሊሞች የሚተው ነው። ለዓሊም የሚተው ነው። ልክ ነው እኮ ጃሂል አፉን ቢዘጋ ይላል ኡስታዝ ፈታ ተሻለ ነው። ጃሂል አፉን ቢዘጋ ኺላፍ ቢባል ነገር ጸብ ውስጥ አይከተም። ምክንያቱም ዓሊሞቹ መግቢያውንም መውጫውንም ያውቁታል ይላል። አሁን እኛ ጋር ሙቀሊዶቹ ጋር ቲፎዞ ጋር ነው ይሄ በቀበለው ያኛው በግራ አውድመው ይሄ በዚህ እሱ ይመስለኛል ከባድ ሆነ። እነሱ መላስን አደራ ሲሉ ነበር። ቃል ነች ያለማል ቃል ያጠፋል ትላለች። አደጋ ላይ ሊጥለን የሚችለው አሁን ቃል ነው ሲሉ የማንን ነው? አሁን ስታነሱ የነበረው ጃሂል ሰውየው ምስቶ ሶላቶች እንበልና ሶላቶች እኮ አለፋት እና ማን ተረከ ሶላት ሙታፈቅር ከፈረች ማለት ነው። ኒካም የለው ማለት ነው። እሺ አለ ሳለቀ እኮ እና በጣም ከባድ ወይንም እንደገና ተብቻለሁ ካለ ሻሃዳ ይሰጣት ሊፈታት ነው ወይስ ምን ሊያረግ? ሻሃዳ አይ ሰግድ ያለው አለች ውዱ አረገች ሰገደች ሶላት አይቀበላል አለ ካፊር ሶላት አይቀበልም ከፍራለች ብለናል። እንደገና ሻሃዳ ማድረግ አለባት። ስለዚህ በንግግር መጠንቀቅ ያለብን ሰፊ ጥያቄ ያስነሳል። ለዓሊሞቹ እንተው ጥሩ ነው። የሰፈሩ የዓሊሞች ሰፈር ላይ እኛ ጃሂሎቹ ባንሄድ ጥሩ ነው። ቀደር ላይ ቅድም ሲያነሱ ነበር ነብዩላህ ሙሳ አደም ጋር ያደረጉት ምልልስ በየሳስበው አንድ ሰሞኑን ያየሁት መጽሐፍ ላይ የዑመር ኢብኑ ኸጣብ እጁን ሊቆርጡት የተዘጋጀ አንድ በስርቆት የተጠረጠረ ሰው ነው። እጄን የሚቆርጡኝ እርሶ ምን አድርጌ ነው? ሰርቀህ ነው? የሰረኩት እኮ አላህ ቀድሮብኝ ነው አላቸው። እኔም የምቆርጥ አላህ ቀድሮብኝ የሚላይች በጣም ስዝናና ነበርና ሄዶ አደምም አላህ ቀድሮብኝ ነው ከጀነት የወጣሁት እንዳሉት ማለት ነው። ኸይር ሸህ በጣም ትልቅና መሰረታዊ የሆነ ጉዳይ ነው። አንቸኩል ረመዳን ደርሷል ከፊታችን። አንቸኩል እንግዶቻችን ለኸይር ስራ እንቸኩል ብለን የምናጠፋው በጣም ብዙ ነገር ሊኖር ይችላልና ጥንቃቄ ልናደርግ ለኸይርማ አንቸኩል ለሸር አንቸኩል። በአይ ኸይር ነው ያደረኩት በሚል ነው እኮ ማሜ ብዙ ይሄንን ነገር ለኸይር ነው ወንድሜን ለኸይር ስል ለአላህ ስል ነው ምጠላህ የሚልህ አላጋጠም። ለአላህ ብዬ ነው አንተ ጀነት እንድትገባልኝ ነው እያለ ያደማሃል። አንተ ጀነት እንድትገባልኝ ነው እያለ አከርካሪህን ይሰብረዋል። ለአላህ ስል ነው የጠላው እያለ እንደነዚህ አይነት ነገር ጥንቃቄ እናድርግ። ግድ የለም በጣም ተጎድተሃል ወንድሜ ናፍሽ ግድ የለም تو أنت ورسالة خير بدو على كفتاش رمضان يطبق إنه شخ عند ورنه يقرن
ከሰሞኑ እንግዲህ የማዋዛት ስራ እየሰራ ነው ወደዚህ መግባቱ ረመዳን ከወዲሁ እያራገፍን መግባት አለብን እያለን ያነሳን ነው በዱዓ እንታገዝ መርሐባ በሆነ ባልሆነ ተማማን ሰዎች አውፈን ባባል መርሐባ ሸርን እንቀንስ እንግዲህ ተሳምንት በኋላ ዘረ ሳምንት ነው ሻባን አንድ ይላል ወዲህ አላህ ላስቻለው ሰው እንግዲህ ለጎበዘ ለጠነከረ በጾም መቀበል ይችላል ወሩን መጾም ይችላል ለተውበት መዘጋጀት ነው አላህ ያዘጋጀን አፋላ ያባብለን በቅርንጫፍ ያጣላን ዋጅቡን በሱና አንናዲው ወንድማማችነት ዋጅብ ነው ግዴታ ነው ሱና ነው በአንድ ወቅት ይባላል በተራዊ 20 ይሰገድ 10 8 ይሰገድ 28 በሚተጣሉ አንዴ ዋቂ ምን አለ ሶላቱ ይቅር ሱብሃንአላህ እንቱ በቃ ሱና ነው አንድነቱ ወንድማማችነቱ ዋጅብ ነው ወንድማማችነቱ ተሚቀር ሶላቱ ይቅር አለ ይባላል ስለዚህ በቅርንጫፍ አላህ ያጣላን የሰራነውን ኸይር ስራ አላህ ይቀበለን እነንም እናንተንም አላህ ተሚወዳቸው አድርሶ ረመዳንን በሰላም በአማን ተሚጾሙት አላህ ያድርገን በአፊያ የታመሙትን ወንድሞች አላህ ያሽራቸው ያ ረብ العالمين ارحم الراحمين اللهم بارك لنا في رجب وشعبان ودنا الى شهر رمضان بالامن والامان يا حنان يا منان يا ذا الجلال والاكرام اللهم زرنا بعين رحمتك ولا تزرنا بعين غضبك وارفع مقتك وغضبك عنا ولا تسلط علينا بذنوبنا من لا يخافك ولا يرحمنا اللهم إنا نسألك الهدى والتقى والعفاف والغنى اللهم إنا نسألك موجبات رحمتك وعزائم مغفرتك والسلامة من كل اسم والغنيمة من كل بر من الفوز بالجنة والنجاة من النار ربنا لا تؤاخذنا إن نسينا وأخطأنا ربنا ولا تحمل علينا إسرا كما حملته على الذين من قبلنا ربنا ولا تحملنا ما لا طاقة لنا به واعف عنا واغفر لنا وارحمنا أنت مولانا فانصرنا على القوم الكافرين اللهم يا مقلب القلوب ثبت قلوبنا على دينك اللهم حبب إلينا الإيمان وزينه في قلوبنا وكره إلينا الكفر والفسوق والعصيان واجعلنا من الراشدين ربنا هب لنا من أزواجنا وذرياتنا قرة أعين واجعلنا للمتقين إماما اللهم اصلح شبابنا شباب المسلمين اللهم اصلح فتاتنا فتاة المسلمين اللهم اصلح من نساءنا ونساء المسلمين اللهم اشف مرضانا ومرضى المسلمين اللهم ارحم موتانا وموتى المسلمين اللهم اقضي حوائجنا وحوائج المسلمين وسلم بلادنا وبلاد المسلمين برحمتك يا ارحم الراحمين اللهم انا نعوذ بك من زوال نعمتك وتحول عافيتك وفجاءة نقمتك وجميع سخطك ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار يا سبحان ربك رب العزة عما يصفون وسلام على المرسلين الحمد لله رب العالمين اللهم صل وسلم وبارك على سيدنا محمد وعلى آله وصحبه وسلم ربنا يكرمكم شيخنا የተወዳጁ ተመልካቾቻችን በጣም ጠቃሚ ሐሳቦች የተነሱበት የዛሬው ቆይታችን እስካሁን ነበር የሚመስለው ፋታ ረፍት ወስደን ተመልሰን እንመጣለን አብራችሁን ቆዩ